ዛሬ የምናየው የዘጠነኛ ክፍል ፕሮባቢሊቲ ኦፍ አን ኢቨንት የሚለውን ነው። መጨረሻ ላይ አንድ ኤግዛምፕል ከሰራን በኋላ ኤክሰርሳይዝ 9.18ን ሙሉን ጥያቄ እንሰራለን። ወደ ኤክሰርሳይዝ ከመሄዳችን በፊት እዚህ ጋር ያለችውን ኤግዛምፕል እንስራ። ኤግዛምፕል 1 tossing a coin 10,000 times and you obtain 5,010 heads ነው። እዚህ ጋር 10,000 ጊዜ ኮይን ወደ ላይ ለቀን 5,010ሩ ሄድ ሆነ ማለት ነው። በሄድ በኩል ታየ። እዚህ ጋር ከዚህ በፊት እንደነገርኳችሁ ኮይን ሁለት ገጽታ አለው። አንደኛው ሄድ እንለዋለን፣ ሁለተኛውን ደግሞ ቴል ነው የምንለው። በዚህ በኩል ሄዱ ከላይ ለኛ የሚታይ መሬት ላይ ወድቆ በሄድ በኩል ከሆነ ሄድ ወጣ እንላለን፣ ቴል ከሆነ ቴል ወጣ እንላለን። ስለዚህ 10,000 ጊዜ ወደ ቶስ አርገን ኮይኑን ከ10,000 ውስጥ 5,010ሩ ሄድ ሆኗል። ሌሎቹ ምንድናቸው ማለት ነው? ቴል ናቸው ማለት ነው። የታየን በቴል በኩል ነው ማለት ነው። ሮማን ነምበር 1 ላይ ምንድነው የተጠየቅነው? if the event was tail how many times did this event occur? ስለዚህ ይሄ ምን ኢቨንት የምንለው ምንድነው? እዚህ ጋር ኮይን ወደ ላይ ስንለቅ የምናገኘው ሄድ ወይም ቴል ነው። ይሄኛው ቶታል ሳምፕል ስፔሱ ነው። ሳምፕል ስፔስ እንለዋለን ማለት ነው። ቶታል አውትካሙን ማለት ነው። ከዛ ውስጥ ሳብሴት ሆኖ የሚወጣው ደግሞ የምንለዋለን ኢቨንት ነው። ስለዚህ 10,000 ጊዜ ነው ወደ ላይ ቶስ ያደረግነው። ከ10,000 ውስጥ 5,010ሩ ምንድነው? በሄድ በኩል ነው የወጣው። ሌሎቹ ቴል ናቸው ማለት ነው። ስለዚህ መቀነስ ነው ማለት ነው። ምኑን ለማግኘት? የቴሉን ብዛት ለማግኘት። 10,000 ጊዜ ነው ቶስ ያደረግነው። 5,010ሩ ሄድ ከሆነ ከ10,000 ላይ 5,010ን ስንቀንስ 4,990 ምንድነው ማለት ነው? ቴልስ ነው ማለት ነው። ስለዚህ እዚህ ጋር መልሳችን ምን ይሆናል? 4,990 ይሆናል ማለት ነው። ፕሮባቢሊቲ ስንል ደግሞ ምንድነው? ፕሮባቢሊቲ ምን ብለናል? ፕሮባቢሊቲ ኦፍ አን ኢቨንት ኢዝ ኢኳል ቱ ነምበር ኦፍ ኢቨንት ኦቨር ነምበር ኦፍ ሳምፕል ስፔስ ማለት ነው። ቶታል ሳምፕል ስፔሱ ማለት ነው የምናደርገው። እዚህ ጋር ፕሮባቢሊቲ ስንል ከማጋ ኮምፔር እናደርገዋለን። ለምሳሌ የሆነ ሰው ፈተና ተፈትኖ ከ10 ከተፈተነን ምን እንላለን? ከ10 ለምሳሌ 8 ብናመጣ ከ10ሩ ስንት አገኘን እንላለን? 8 አገኘን። ልክ እንደዛ ማለት ነው። ፕሮባቢሊቲ ማለት ከስንት ስንት አገኘን እንደሚለው ነው። ስለዚህ አሁንም እዚህ ጋር ሄድ የመሆን ቻንሱ አሁን 5,010 ነው። ፕሮባቢሊቲው ግን 5,010ን ለምን አካፈለው? ለ10,000 አካፍለን ማለት ነው። ስለዚህ ቴሉ ፕሮባቢሊቲ ኦፍ ቴል የማግኘት ፕሮባቢሊቲያችን መጀመሪያ ስንት ቴል አገኘን? 4,990 ጊዜ አግኝተናል። ፕሮባቢሊቲው ምን ይሆናል? ከቶታል እንትኑ ጋር ሳምፕል ከቶታል አውትካሙ ጋር እናወዳድረዋለን። ከስንቱ ነው 4,990 ያመጣው? ከ10,000። ስለዚህ ይህንን በፐርሰንት ቢቀመጥ ስንት ይሆናል? 0.499 ወይም ደግሞ አቃላችሁ በፍራክሽንም ማስቀመጥ ትችላላችሁ ማለት ነው። ቀጥታ ወደ ኤክሰርሳይዝ እንሄዳለን። ኤክሰርሳይዝ 9.18 አንድ ኤ ላይ የተጠየቅነው ጥያቄ ቶስ ኤ ኮይን 1,000 times and you obtain 5,610 head። እዚህ ጋር 10,000 ጊዜ ተጫውተን ኤክስፐሪመንት ሰርተን ማለት ነው። ኤክስፐሪመንት ማለት ኮይኑን አሁን ቶስ ማድረጋችን ኤክስፐሪመንት ነው። ስለዚህ 10,000 ጊዜ ኤክስፐሪመንት አድርገናል ማለት ነው። ከ10,000 ውስጥ በሄድ የወጣልን 5,610 ነው። ቀሪዎቹ ቴል ናቸው ማለት ነው። ስለዚህ if the event was tail how many times did this event occur? ይሄንን ከ10,000 ላይ ይሄን መቀነስ ነው ማለት ነው። የቴሉን ብዛት ለመውሰድ ነው። ስለዚህ ምን ይሆናል ማለት ነው? 10,000 ሲቀነስ 5,610 4,390 ይሆናል ማለት ነው። according to the experiment what is the probability of tail? እዚህ ጋር አሁን 4,390 ቴል ያገኘ ነው ከስንቱ ነው? ከ10,000 ነው። ስለዚህ ኦቨር 10,000 እናደርገዋለን ማለት ነው። ስለዚህ ፕሮባቢሊቲ ኦፍ ቴል የማግኘት ቲ ብንላት ቴልን ፕሮባቢሊቲ ኦፍ ቴል ኢዝ ኢኳል ቱ ነምበር ኦፍ ቴል ኦቨር ነምበር ኦፍ ሳምፕል ስፔስ ነው።
ስለዚህ ነምበር ኦፍ ቴሉ ስንት ነው ያለው? 4390 ኦቨር ነምበር ኦፍ ሳምፕል ስፔሱ ደግሞ 10000 ነው። ስለዚህ ይሄንን ስናካፍለው 0.439 ይመጣል ማለት ነው። ቢ ላይ ዩ ቶስ ኤ ዳይ 100 ታይምስ። እዚህ ጋር አሁንም ይሄ ዳይስ የምንለው ከዚህ በፊት አሳይቻችኋለሁ በስዕል ምንድነው 6 ቁጥሮች ወይ ደግሞ በነጥብጣብ ነው ከ1 እስከ 6 አለው ማለት ነው። በአንዱ ላይ 1 ነጥብ አለ፣ በሌላኛው ሳይድ ደግሞ 2፣ አሁንም በሌላኛው ሳይድ 3 ነጥብ አለው እያለ ከ1 እስከ 6 ቁጥሮችን አሉት ማለት ነው። ያንን ስናሽከረክረውና ስንለቀው ወይ ደግሞ ወርውለን ተመልሶ መሬት ላይ ሲያልፍ ቶፕ ላይ የሚታየን ቁጥር ነው ወጣ የምንለው ማለት ነው። ይህ ለጌም ነው ብዙ ጊዜ የሚጫወቱበት። ስለዚህ እሱን 100 ጊዜ ለቆታል፣ 100 ጊዜ ምን ሆኗል ማለት ነው? ተጫውቶታል ማለት ነው። ኤክስፐሪመንት አድርጓል ማለት ነው። ከዛ ውስጥ ማለት ነው አንድ ቁጥር ከ100 ጊዜ ሞክረን አንድ ቁጥርን 20 ጊዜ አግኝተናል። 2 ቁጥርን ደግሞ 16 ጊዜ፣ 3 ቁጥርን 15 ጊዜ፣ 4 ቁጥርን 14 ጊዜ፣ 5ን 18 ጊዜ፣ 6ን 17 ጊዜ 70 ታይምስ አግኝተናል ማለት ነው። እዚህ ላይ ዲፔንድ ሆነን አሁን ምን እንድንሰራ ነው? ሮማን ነምበር 1 የተጠየቅነው if the event is 1 how many times did the event occur? ስንት ጊዜ ነው? አንድ። ይሄ ቀጥታ ነው የጠየቀን፣ ምንም የምንሰራው ነገር የለም። ኢቨንቱ አንድ ከሆነ አንድ የማግኘት ከሆነ አንድን ስንት ጊዜ ነው ያገኘነው? እዚህ ጋር ሰጥቶናል 20 ጊዜ ነው። ሶ 20 ታይምስ ብለን መመለስ ነው ማለት ነው። ሮማን ነምበር 2 ላይ ደግሞ according to the experiment what is the probability of getting 2? ሁለትን ስንት ጊዜ አግኝተናል? 16 ጊዜ አግኝተናል። probability of event ደግሞ ፎርሙላችን ምን ብለናል? probability of an event is equal to number of event over number of sample space ማለት ነው። number of sample space ሶሪ ሲጋይቺ ኤስ ነች። number of sample space ነው ኤስ የምናደርገው ማለት ነው። አሁን እዚህ ጋር probability of getting 2 probability of 2 ሁለትን የማግኘት probabilityያችን number of event to get 2 ሁለት ቁጥርን የማግኘት probability over number of sample space ነው የሚሆነው። ስለዚህ ሁለትን የማግኘት probabilityያችን እዚህ ጋር ተሰጥቶናል። 16 ጊዜ አግኝተናል ብሎናል። ስለዚህ 16 ኦቨር ስንት ማለት ነው? 16 ኦቨር ነምበር ኦፍ ሳምፕል ስፔሱ ስንት ጊዜ ነው ቶስ የተደረገው? 100 ጊዜ። ስለዚህ ኦቨር 100 ማለት ነው። 100 ታይምስ ስለዚህ ምን ይሆናል? 0.16 ይሆናል ማለት ነው። ሶ ኩዌሽን ሮማን ነምበር 2 እዚህ ጋር ሰርቻለሁ። probability of 2 is equal to number of 2 over number of sample space ነው። እዚህ ጋር number of ሁለትን የማግኘት probabilityያችን 16 ጊዜ ነው። ሶ ኦቨር ነምበር ኦፍ ሳምፕል ስፔስ ያው 100 ስለተሰጠን ኦቨር 100 እንላለን። ስንት ይመጣል? 0.16 ይሆናል ማለት ነው። what is the probability of getting 5 or 6? ይሄ ደግሞ ከሁለት አንዱ የምናገኝበት ነው። ስለዚህ ዩኒየን ነው ይሄ የምናደርገው። ምንድነው የሚሆነው? probability of 5 or ወይም ደግሞ ኦር ስንል ዩኒየን ማለት እንችላለን። ኦር ማለት መደመር ማለት ነው። ስለዚህ 6 ማለት ነው። ስለዚህ ምን እናደርጋለን? probability of number 5 plus probability of 6 ማለት ነው። እዚህ ጋር probability of 5ን የማግኘት probabilityያችን ስንት ነው? 18 ጊዜ። ስለዚህ 18 ስንተኛ? መቶኛ ማለት ነው probabilityዋል ፕላስ 6ን የማግኘት ቻንሳችን ደግሞ 17 መቶኛ። ይሄንን መደመር ስንት ይመጣል? 35 መቶኛ። 35 መቶኛ ማለት ደግሞ ስንት ነው? 0.35 ማለት ነው። ስለዚህ በዚህ መልኩ መስራት ትችላላችሁ። እዚህ ጋርም ሰርቼላችኋለሁ። probability of 5 or 6 ወይ ደግሞ probability of 5 union 4 6 ማለት እንችላለን። number of 5 over number of sample space plus number of 6 over number of sample space ማለት ነው። number of 5 የማግኘት probabilityያችን 18 ተሰጥቶናል። 18 መቶኛ ሲደመር 17 መቶኛ which is 35 over 100 ማለት ነው። ስንት ይመጣል? 0.35 ማለት ነው። what is the probability of getting an odd number?
ኦድ ነምበር የምንላቸው ከ1 እስከ 6 ውስጥ አይደለ ዳይስ ከ1 እስከ 6 ነው ያለው። ከ1 እስከ 6 ውስጥ ኦድ የምንላቸው ማንን ነው? 1ን፣ 3ን፣ 2 ኢቭን ነው፣ 5ን ማለት ነው። ስለዚህ የነዚህን ፕሮባቢሊቲ መደመር ነው ማለት ነው። ስለዚህ ምን ይሆናል ማለት ነው? ፕሮባቢሊቲ ኦፍ 1 ዩኒየን 3 ዩኒየን 5 ማለት ነው። ወይም ደግሞ ኦር ማለት ዩኒየን ብያቸዋለሁ። ስለዚህ ፕሮባቢሊቲ ኦፍ ነምበር 1 ለማግኘት ምን እንላለን? ይሄ ኦር ስንል እዚህ ጋር ፕሮባቢሊቲ ኦፍ እዚህ ጋር ከዚህ በፊት የተወሰነ ነግሬያቸዋለሁ። ፕሮባቢሊቲ ኦፍ ኢቨንት 1 ዩኒየን ኢቨንት 2 ዩኒየን ኢቨንት 3 እያለ ሊቀጥል ይችላል። ዩኒየን ኢቨንት 3 እያለ ሊቀጥል ይችላል። ይሄ ማለት ከማን ጋር እኩል ነው? ፕሮባቢሊቲ ኦፍ ኢቨንት 1 ፕላስ ፕሮባቢሊቲ ኦፍ ኢቨንት 2 እዚህ ጋር ያለች ኢቨንት 2 ፕላስ ፕሮባቢሊቲ ኦፍ ኢቨንት 3 ነው ይሄ ፎርሙላ። ስለዚህ አሁን ፕሮባቢሊቲ ኦፍ 1 ስንት ነው? ብዛቱ እዚህ ጋር የአንድ 20 ነው አይደለ? 20 መቶኛ ሲደመር የሶስት ደግሞ 15 ነው። 15 መቶኛ ሲደመር 18 መቶኛ የ5 ማለት ነው። ስለዚህ እነዚህን ሶስቱን ስንደምራቸው 20 ሲደመር 15 35 35 እና 18 53 መቶኛ ይሆናል። 0. ይሄ ማለት 0.53 ማለት ነው። ስለዚህ ሮማን ነምበር 4ንም በዚህ መልኩ መስራት ትችላላችሁ ማለት ነው። የዚህ ኤክሰርሳይዝ ጥያቄ መጨረሻ ይሄ ነው። ሁሉንም ጥያቄዎች ሰርተን ጨርሰናል። ኤክሰርሳይዝ 9.18 ማለት ነው። ኔክስት ታይም ኤክሰርሳይዝ 9.19 እናያለን። ቻናል ሰብስክራይብ አድርጋችሁ ጠብቁኝ። ጥያቄ ወይም አስተያየት ካላችሁ ኮሜንት ላይ ጻፉልኝ። መልካም